ይስጥልን እንደምን አላችሁ? ይህ ሁለገብ ሐሳቦች ነው። ዛሬ ዓለማችን ባለፉት 24 ሰዓታት ውስጥ በታሪካዊ የማናውቀውን የጂኦፖለቲካ መንቀጥቀጥ አስተናግዳለች። በመካከለኛው ምስራቅ የአሜሪካና የኢራን ፍጥጫ ወደ ወሳኝ ምዕራፍ ተሸጋግሯል። የኢራን ሚሳይሎች በተጠንቀቅ ሲቆሙ፣ አሜሪካ የአውሮፕላን ተሸካሚ መርከቧን ወደ አረቢያን ባህር አስጠግታለች። የሆርሙዝ ባህር ወሽመጥ የመዘጋት ስጋት ዓለምን እያናወጠው ነው። በምስራቅ አውሮፓ ሩሲያ በዩክሬን ጉዳይ ላይ አዲስና ድንገተኛ አቋም ይዛ ቀርባለች። ፕሬዚዳንት ፑቲን የመጨረሻው ድርድር ሲሉ የጠሩት ሰነድ ምንድን ነው? በምስራቅ አፍሪካና ኢትዮጵያ ይህ ሁሉ ሲሆን ኢትዮጵያ ምን ላይ ነች? የቀይ ባህር ቀውስ በኢትዮጵያ ኢኮኖሚ ላይ የደቀነው አደጋና አዲስ አበባ እየወሰደችው ያለው ስትራቴጂያዊ የመውጫ መንገድ ምን ይመስላል? የጠቅላይ ሚኒስትሩ ጽሕፈት ቤት የሰጠው ፍንጭ አለ። ለሚቀጥሉት ደቂቃዎች ከዋሽንግተን እስከ ቴሄራን፣ ከሞስኮ እስከ አዲስ አበባ በመብረር የተወሳሰበውን የዓለም ፖለቲካ ሽርርድር እንተነትናለን። አብራችሁን ቆዩ። ወደ ዋናው ጉዳይ ስንገባ የአሜሪካና የኢራን የሞት ሽረት ትግል። ለሬውተርስና ሲኤንኤን ዘገባ ትናንት ምሽት በዋይት ሃውስ መብራቶች አልጠፉም ነበር። ምክንያቱም የኢራን ድሮን መመታትን ተከትሎ ኢራን ያጸፋ እርምጃ ለመውሰድ ኦፕሬሽን ሰማዕት የሚል ኮድ ማዘጋጀቷን የአሜሪካ የስለላ ድርጅት ሲአይኤ ስለደረሰበት ነው። ለምን አሁን? ፕሬዚዳንት ትራምፕ በ2025 ስልጣን ሲይዙ ቃል የገቡት ጦርነትን ማስቆም ነበር። ነገር ግን አሁን ከኢራን ጋር የገቡት ውጥረት የእሳቸውን የውጭ ግንኙነት ፖሊሲ ወይም አሜሪካ ፈርስት እየተፈታተነ ነው። በአሁኑ ሰዓት በጠረጴዛ ላይ ያሉት አማራጮችም ሁለት ናቸው። አንደኛ፣ የተወሰነ ወታደራዊ ጥቃት ማድረግ፣ አሜሪካ የኢራን የባህር ኃይልና የሚሳኤል ማስወንጨፊያ ብቻ መምታትና ማዳከም። ሁለተኛው ሙሉ ዘመቻ። ነገር ግን ይህ ለአሜሪካ እጅግ አደገኛ ነው። የሳውዲና የእስራኤል ሚና። እዚህ ላይ የእስራኤል ጠቅላይ ሚኒስትር ትናንት በሰጡት መግለጫ ኢራን የኒውክሌር ቦምብ ለመስራት 1 ሳምንት ብቻ ነው የቀራት፣ አሜሪካ ካላቆመቻት እኛ ብቻችንን እንወጣዋለን ሲሉ አስጠንቅቀዋል። ሳውዲ አረቢያ በበኩሏ ጦርነት ከተነሳ የነዳጅ ማጣሪያዎቿ እንዳይመቱ ስጋት አላት። ኢኮኖሚያዊ ጉዳይ። ይህ ዜና ከተሰማ ጀምሮ የዓለም የነዳጅ ዋጋ በአንድ ሌሊት ወደ $120 አሻቅቧል። ይህ ማለት ምን ማለት ነው? ለዓለም በተለይም ነዳጅ ለሚያስገቡ ሀገራት ይህ ኢኮኖሚያዊ ሱናሚ ነው። ሩሲያና ዩክሬን ጦርነቱ ሊቆም ነውን? አይን ወደ ኢራን ሲያፈጥ በሰሜኑ የዓለም ክፍል ላይ ድራማ እየተከናወነ ነው። የሩሲያ ዜና አገልግሎት ዛሬ ጠዋት እንደዘገበው ክሬምሊን ለዋሽንግተን ሚስጥራዊ ሰነድ ልካለች። ጦርነቱ 4ኛ ዓመቱን ሊያገባድድ ሲል ሩሲያ የምትፈልገው የተኩስ አቁም ስምምነት ነው፣ ግን ቅድመ ሁኔታዎች አሏት። ከነዚህ ቅድመ ሁኔታዎች መካከል አንደኛ ሩሲያ የያዘችውን ግዛት ይዛ እንድትቀጥል፣ ሁለተኛ ዩክሬን የኔቶ አባል እንዳትሆን ናቸው። በትራምፕ ዘመን ዩክሬን ምን ትሆናለች? አዲሱ የአሜሪካ አስተዳደር ለዩክሬን የሚሰጠውን እርዳታ በከፍተኛ ሁኔታ ቀንሷል። ፕሬዚዳንት ዘለንስኪ ለቢቢሲ በሰጡት ቃለ ምልልስ ላይ አሜሪካ ከጎናችን ካልቆመች ብቻችንን መዋጋት አንችልም ሲሉ የተስፋ መቁረጥ ድምፅ አሰምተዋል። ይህ ሁኔታ ለአውሮፓ ህብረት ትልቅ ራስ ምታት ነው። ፈረንሳይና ጀርመን ጦርነቱን እንዲቀጥል ይፈልጋሉ፣ ምክንያቱም ሩሲያ ካሸነፈች ቀጣዩ ኢላማ እነሱ ሊሆኑ ይችላሉ የሚል ስጋት ስላለን ነው። ነገር ግን ያለ አሜሪካ ድጋፍ አውሮፓ ብቻዋን ሩሲያን መመከት አቅም ያላት አይመስልም። ኢትዮጵያ በዚህ ዓለም አቀፍ ቀውስ ውስጥ አሁን ወደ ሀገራችን ወደ ኢትዮጵያ እንመለስ። በሺዎች ኪሎ ሜትሮች ርቀት ላይ የሚገኙት እነዚህ የዓለም ግጭቶች ኢትዮጵያን እንዴት ይነካሉ? ባለፉት 24 ሰዓታት ውስጥ ከአዲስ አበባ የተሰሙ ወሳኝ መረጃዎችን እንመልከት። አንደኛ፣ የቀይ ባህር ስጋትና የኢትዮጵያ ንግድ። በኢራንና አሜሪካ ውጥረት ምክንያት የሁቲ ታጣቂዎች በቀይ ባህር ላይ የሚያደርጉትን ጥቃት አጠናክረዋል።
ይህ ለኢትዮጵያ በቀጥታ የሚሰማ ህመም ነው። ለምን? ኢትዮጵያ 95% ወጪና ገቢ ንግዷን የምታካሂደው በጅቡቲ ወደብ በኩል ነው። የቀይ ባህር መስመር ለኢትዮጵያ የኦክሲጅን ቱቦ ነው። የዋጋ ንረት ስጋት። የመርከብ ኩባንያዎች የመድን ዋስትና ክፍያቸውን በ3 እጥፍ ጨምረዋል። ይህ ማለት ወደ ኢትዮጵያ የሚገባው ነዳጅ፣ ማዳበሪያና መድኃኒት ዋጋ ሊጨምር እንዲችል ያደርገዋል። የመንግስት ምላሽ። የኢትዮጵያ መንግስት ከባለፈው ዓመት ጀምሮ የጀመረውን የአማራጭ ወደብ ስትራቴጂ አጠናክሮ ቀጥሏል። ከኬንያ ላሙ ወደብና ከበርበራ ጋር ያሉ ግንኙነቶችን ለማጠናከር ትላንት ከፍተኛ የልዑካን ቡድን መላኩ ተሰምቷል። የዲፕሎማሲ ድል። በሌላ በኩል ይህ ቀውስ ለኢትዮጵያ መልካም አጋጣሚም ሊሆን ይችላል። አሜሪካና ምዕራባውያን ቀይ ባህርን ለመቆጣጠር በምስራቅ አፍሪካ ጠንካራ ወዳጅ ይፈልጋሉ። ኢትዮጵያ በምትከተለው ገለልተኛ የውጭ ፖሊሲ ምክንያት ከአሜሪካም ከቻይናም እንዲሁም ከብሪክስ አባል ሀገራት ጋር ያላትን ግንኙነት በመጠቀም ለቀጠናው ሰላም አስከባሪ ኃይል ሆና የመውጣት እድል አላት። በተለይ ኢትዮጵያ የብሪክስ አባል በመሆኗ ከሩሲያና ቻይና ጋር ያላትን ኢኮኖሚ ትስስር ያጠናክርላታል ተብሎ ይጠበቃል። የታላቁ ህዳሴ ግድብ ጉዳይ። ግብጽ የዓለምን ትኩረት ወደ መካከለኛ ምስራቅ መዞር ተጠቅማ በግድቡ ዙሪያ ጫና ለመፍጠር እየሞከረች ቢሆንም ኢትዮጵያ ግን የግድቡን የኤሌክትሪክ ማመንጨት ስራ በሙሉ አቅሙ እያከናወነች ነው። የኃይል ኤክስፖርት ገቢው ለሀገሪቱ የውጭ ምንዛሬ ችግር ትልቅ ማስተንፈሻ የሆነ መምጣቱን የገንዘብ ሚኒስትሩ ሪፖርት ያመለክታል። ቀጣይ የቻይና ዝምታና የቴክኖሎጂ ጦርነት። አሜሪካ በመካከለኛው ምስራቅና በአውሮፓ ተጠምዳ ስትባዘን እስያ ላይ ምን እየተከናወነ ነው? ቻይና ይህንን ክፍተት እንደ ወርቃማ ዕድል እየተጠቀመችበት ነው። በደቡብ በኩል ወታደራዊ ልምምዷን አጠናክራለች። ትናንት የቻይናው ፕሬዚዳንት ሺጂፒንግ ሰራዊታችን ለማንኛውም ሁኔታ ዝግጁ መሆን አለበት ሲሉ ተደምጠዋል። በተጨማሪም የቴክኖሎጂ ጦርነት ቀጥሏል። አሜሪካ በቻይና የኤሌክትሪክ መኪኖች ላይ የጣለችው 100% ታክስ የዓለምን ንግድ ስርዓት እያዛባው ነው። ይህ ለኢትዮጵያና ለአፍሪካ ሀገራት ምን ማለት ነው? ቻይና ምርቶቿን ወደ አፍሪካ በብዛትና በርካሽ እንድትልክ ያስገድዳታል። ይህ ሸማቾቹን ሊጠቅም ቢችልም የሀገር ውስጥ አምራቾችን ግን ሊጎዳ ይችላል። እንግዲህ ተመልካቾቻችን የዛሬው ዓለማችን ምስል ይህንን ይመስል ነበር። አንድ ቦታ የተተኮሰ ጥይት ሌላ ቦታ የዳቦ ዋጋ ተጽዕኖ የሚያመጣበት ዘመን ላይ ነን። ከዋሽንግተን እስከ አዲስ አበባ ያየናቸው ክስተቶች የሚያሳዩት ነገር ቢኖር ሀገራት በራሳቸው አቅም ላይ መቆም እንዳለባቸው ነው። ኢትዮጵያም በዚህ ውጥረት ውስጥ የውስጥ ሰላሟን በማጽናትና የኢኮኖሚ ማሻሻያዎችን በማጠናከር ከማዕበሉ ተርፋ የብልጽግና ወደብ ላይ ለመድረስ እየታገለች መሆኑ ተነግሯል። የሚቀጥሉት ቀናት በተለይም በኢራንና አሜሪካ መካከል ያለው ድርድር ውጤት የዓመቱን አቅጣጫ ይወስነዋል። እኛም ሁኔታውን እየተከታተልን ወደ እናንተ የምናደርስ ይሆናል። የዛሬው ትንተናችን ከተመቻችሁ ላይክ በማድረግ ድጋፋችሁን አሳዩን። ይህ መረጃ ለሌሎች እንዲደርስ ሼር አድርጉ። አዲስ እና ዋና መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኑ። ኢትዮጵያ ለዘላለም ትኑር። ቸር እንቆይ።